ክቡር አፈ ጉባኤ ፊልድ ማርሻል ብርሃኑ፣ ክቡርት ከንቲባ፣ ክቡርት ሚኒስትር፣ ክቡራን እንግዶች፣ እንዲህ ያለውን ታላቅ ስራ ጀምረን ለመጨረስ ለህዝባችን ስራ ለማስጀመር ስለበቃን ስላበቃችሁ እንኳን ደስ ያላችሁ ማለት እወዳለሁ። በኢትዮጵያ የጤና ፖሊሲ ላለፉት 10 ዓመታት ስንገለገልበት የነበረው ፖሊሲ ቅድሚያ ለመከላከል መስጠት ላይ ያተኮረ ነበር። ያንን ፖሊሲ ለማሻሻል ያስገደዱን ምክንያቶች አንደኛ ቅድሚያ ትኩረት ለሰጠው ጉዳይ በቂ ስራ አልተሰራም የሚል ሲሆን፣ ሁለተኛ ደግሞ ሰው መከላከል ብቻ ሳይሆን ከዛ አልፎ በአደጋም በተለያየ ምክንያት ቢታመም ማከም መቻል አለብንና መከላከል እንደተጠበቀ ሆኖ ታመው ከመጡም ማከም የሚለው ሐሳብ መታከል አለበት የሚል ውይይት፣ ክርክር፣ ንግግር ተደርጎ ፖሊሲው ተሻሽሏል። መከላከልን በሚመለከት ጤና ሁላችሁም እንደምታውቁት በጣም ውድ፣ በጣም አስፈላጊ ነገር ነው። ካላመመን አይገባንም። ሲያመን ወይ ሲታመምብን ብቻ የምናውቀው በጣም ወሳኝ ነገር ነው። ልክ እንደ ሰላም ልጆች ሲታመሙብን፣ ወላጆች ሲታመሙብን የት መውሰድ እንዳለብን ጭምር ነው ግራ የምንጋባው። አንዳንዴ ሰው ጭንቅላቱን ታሞ የልብ ሆስፒታል እንወስደዋለን፣ ሆዱን ታሞ የጭንቅላት እንወስደዋለን። ያም ባለማወቅ ብቻ ህይወታቸው የሚያልፉ ዜጎች ብዙ ናቸው። የት መውሰድ እንዳለብን ካለመገንዘብ ብቻ። መከላከልን በሚመለከት ወንዞቻችን ቆሻሻ፣ ወኮይ የሌለበት ከተማ፣ የስፖርት እንቅስቃሴ የማይደረግበት፣ ልጆች መዋያ መስክ፣ ኳስ ሜዳ ስላልተሰራላቸው ካለ እድሜያቸው ወደ ጫት ወደ መጠጥ የሚሄዱበት፣ አዛውንቶች እግራቸውን ሊያፍታቱ ቢፈልጉ መውጫ ሰፈር የሌላቸው ከወጡም በጨለማ ምክንያት አደጋ የሚያጋጥማቸው፣ እነዚህን ጉዳይ ሳንፈታ መከላከል በተሟላ ሁኔታ ሊሳካ አይችልም። በሽታ ልክ እንደ ጦር ሰራዊት ውጊያ ይፈልጋል። ያ ውጊያ ደግሞ ትጥቅ ይፈልጋል። ትጥቁ ምግብ ነው። በአዲስ አበባ የተለያየ ቦታ የመመገቢያ ማዕከል የተገነባው ቢያንስ ሰዎች ጎራ ብለው መብላት የሚችሉበትን ባህል ለማለማመድ፣ ማዕድ ማጋራት ልማድ እንዲሆን፣ በሁሉም ሰዎች ሰው ካለው መክፈል ማካፈል እንዲለምድ ያስፈለገበት ምክንያት በሽታን መከላከል ከተማችን ውስጥ ችግር ሆኖ ስለቆየ ነው። ከዚህ አንጻር 100% እንከን አልባ ስራ ሰራን ባይባልም ጅምር ሙከራዎች የሚናቁ አይደሉም። የምገባ ማዕከላት ተማሪዎች ቢያንስ በቀን 2 ትምህርት ቤት እንዲመገቡ ማድረግ፣ እንዲመገቡ ብቻ ሳይሆን የምታውቁት አቃላችሁ በሳምንት በድግግሞሽ የሚበሉና የማይበሉ ጉዳዮችም ተለይተው ማለት አቅርበንላልና ዳቦ በሻይ ብላ ሳይሆን በተቻለ መጠን የተለያየ ምግብ ቀርቦላቸው የኒውትሪሽን እጥረት እንዳያጋጥምም ጭምር ሙከራ እየተደረገ ይገኛል። ይህ በጣም ጠቃሚ ልምምድ ነው። ኢትዮጵያ ውስጥ ማዕድ ማጋራት ያን ያክል ያስፈልጋል ወይ ብለው የሚያስቡ ሰዎች እንዳሉ አውቃለሁ። ግን ያስፈልጋል። የሚቸገሩ ሰዎች አሉ። አሁን ነገ አረፋ ነው። ብዙ ሀብታሞች ያርዳሉ። ብዙ ድሃዎችን ማጋራት ካልቻል አንዳንዶቻችን ቤት ተጠግበን የምንደፋው ቢኖርም አንዳንዶቻችን ቤት ደግሞ ችግር አለ። ይሄንን በተሟላ ደረጃ ኢትዮጵያ ዜጎቿን መርዳት መመገብ እስክትችል ዜጎች በትብብር መንፈስ ያንን ችግር ማለፍ መቻል ይኖርባቸዋል። ያን እያደረግን ስንሄድ የተሟላ ጤንነት ያለው ትውልድ እና ማህበረሰብ ይፈጠራል። ከዚህ አንጻር በመከላከል ብቻ ሳይሆን የታመሙ ሰዎች በማከም ጭምር አዳዲስ ኢንቨስትመንት እንስራ ባልነው መሰረት ባለፉት ጥቂት ዓመታት ሲመረቁ የነበሩ ሆስፒታሎች አሉ። ዛሬም እንዳያችሁት ቴክኖሎጂ በበቂ የተላበሰ በጣም ጥሩ ሆስፒታል ተመርቋል። በሚቀጥሉት ወራትም ይመረቁ። ለከተማ መስተዳደር ያለኝ መልእክት 2 ነው። አንደኛው ተሳክቶላችኋል። ባለፉት ጥቂት ዓመታት በሚያስደንቅ ሁኔታ ከተማውን በትምህርት፣ በስፖርት ማዘውተሪያ፣ በጤና፣ በመሰረተ ልማት፣ በኢነርጂ ሊታሰብ የማይችል ስራ ሰርታችኋል። ለዚህ የኢትዮጵያ ሕዝብ የአዲስ አበባ ከተማ ሕዝብ በሙሉ ያመሰግናችኋል።
በሌላ መንገድ ግን የሶሻል ሴክተር ጤና፣ ትምህርት የመሳሰለው ሴክተር በመንግስት ኢንተርቬንሽን ብቻ የሚፈታ ጉዳይ አይደለም። መንግስታት ሙከራ ማድረግ አለባቸው። ክፍተት እያዩ መሙላት ይጠበቅባቸዋል። ግን ፕራይቬት ሴክተሩን መደገፍ በጣም ያስፈልጋል። አዲስ አበባ ውስጥ ከምንገምተው በላይ በርከት ያሉ ኢትዮጵያውያን ሆስፒታል ለመስራት እና ያንን ክፍተት ለመሙላት የማይናቅ ሚና ተጫውተዋል። ብዙ የሚደንቁ ሙያተኞች አሉ። ነገር ግን ብዙዎቹ ጋር ስንሄድ በቦታ እጥረት ምክንያት በቂ ድጋፍ ካለማግኘት ሊሰሩ ሊዘረጉ እየፈለጉ የታሰሩ ሰዎች አሉ። እነሱን ማገዝ ደግሞ ልክ ከተማው አስደማሚ ስራ ሰርቶ እዚህ እንዳስደነቀን የፕራይቬት ሆስፒታል እየሄዳችሁ እያያችሁ ሚጎላቸውን እየደገፋችሁ ማስፋፊያ ካስፈለገ እየሰጣችሁ ልክ እንደዚህ ያለውን ምርጥ ነገር በመንግስት ብቻ ሳይሆን በግልም እንድናይ የማድረግ ግዴታም ኃላፊነትም አለባችሁ። ለምን ለአዲስ አበባ ካልተጋነነ የዚህ አይነት 50 ካልተሰራ አይበቃም። በጣም ትልቅ ፖፑሌሽን ነው። እኛ ደግሞ ፈርዶብን አንድ ለእናቱ ለምደናል። አንድ ነገር እንሰራና እሱን እያወደስ መኖር እንጂ መደጋገም አናውቅም። በዚህ ምክንያት ከተማው በራሱ ገቢ ይሄን የመሰለ ስራ ሰርቶ ፈርቀዳሽ ስራ ሰርቶ ላፍቶ አካባቢ ያሉ ሰዎች የዚህ ድል ተቋዳሽ እንዲሆኑ ማድረግ መቻሉ ትልቅ ድል ሆኖ በተለያየ ስፍራ ደግሞ እንዲበራከት የፕራይቬት ሴክተሩን መደገፍ ማገዝ ያስፈልጋል። ስንደግፍ ከነግዴታው ነው። ሰተን አምጣ፣ ውለድ፣ ዴሊቨር አድርግ ብለን እያገዝን ከሄድን የጤና ሴክተር ኢትዮጵያ በጣም በርካታ ሐኪሞች ታፈራለች፣ ኢንፍራስትራክቸር ትገነባለች። ዜጎችን አክማ ማዳን በዛው ልክ ማደግ እንዲችል ማድረግ ይኖርብናል። ለጤና ተቋማት ሙያተኞች፣ ለጤና ቢሮ ያለኝ መልእክት ደግሞ ዛሬ ድግስ ነው። ከዚህ ቀደም ድንጋይ ማስቀመጥ ስተት ነው፣ አናስቀምጥ ብለን እንጨርስ ማለታችን ትክክል ነው። አሁን ደግሞ መቅረት ያለበት አንድ ባህል አለ። ምርቃት ሲኖር ያምራል። እንደምታዩት የዛሬ ወር ስንመጣ መልሰን ይህንን ካላየን ዋጋ የለውም። ይሄ ሆስፒታል የተመረቀው ለኛ አይደለም። ይሄ ሆስፒታል የተመረቀው ለዜጎች ነው። ማጽዳት፣ አካባቢውን ማሳመር የሁል ጊዜ ልማድ መሆን አለበት እንጂ ምርቃት ላይ ብቻ ከሆነ ዋጋ የለውም። ይሄ ደግሞ የጤና ቢሮ ስራ ይሆናል። እርግጠኛ ነኝ ከንቲባው፣ ምክትል ከንቲቦች እኛም ብቅ ብለን ማየታችን አይቀርም። ዛሬ ያየነውን ነገር የዛሬ ወር 2 ወር ካላየን ያው ባወደሰ አፋችን ደግሞ ወቀሳም ይከተላል ማለት ነው። ባህል መሆን አለበት። መርዳትም ከተጀመረ ባህል መሆን አለበት። መስራትም ባህል መሆን አለበት። አንድ ጊዜ ያሳይተን ልም ከሆነ እንደ ኢትዮጵያ ያለ ሀገር መቀየር ያስቸግራልና ንጹህ መሆን አለበት። ሰዎች ሲመጡ የለመድ ነው አይቻልም፣ አትገባም፣ ክልክል ነው፣ ሐኪም የለም፣ ስብሰባ ነው፣ በሽታ ላይ በሽታ ጨምረን ከምንሸኛቸው ቢያንስ እረፍ፣ እስከዛ ዳቦና ሻይ የበላህ ቆይ፣ አይዞ ከተባለ ሰው ይጽናናልና ያንን ባህል ማለማመድ፣ ማስለመድ፣ መለማመድ ያስፈልጋል። በቅርቡ የጤና ሙያተኞች ስልጠና በኢትዮጵያ የሚሰጠውን ስናይ ኢትዮጵያ ውስጥ ከ400 በላይ ከተለያዩ አፍሪካ ሀገራት ስፔሻላይዝ የሚያደርጉ ሬዚደንቶች ኢትዮጵያ ውስጥ አሉ። ብዙ አፍሪካ ሀገር ብትሄዱ ከምትገምቱት በላይ ብዙ አፍሪካ ሀገር ውስጥ በተለያየ ዘርፍ ሕክምና የሚሰጡ ሰዎች ኢትዮጵያውያን ናቸው። ደቡብ አፍሪካን ብትሄዱ፣ ቦትስዋናን ብትሄዱ፣ የተለያየ ሀገር ብትሄዱ ኢትዮጵያውያን ከዚህ አልፈው ሌላ ሀገር እየሄዱ ማከም የሚችሉ ሰዎች እዚህ መጥተው መማር የሚችሉ አቅም ካለን በዛው ልክ ዜጎች ማዳን፣ እርካታን ማረጋገጥ ያስፈልጋል። ለምሳሌ በሰርቪስ እርካታዎች ይታያሉ። መሶብ ከመጣ በኋላ በጣም መሻሻል አለ። በሕክምናም እንደዛ መሆን አለበት እና ክብርት ከንቲባ በትምህርት ዘርፍ አዲስ አበባ ውስጥ በኪንደርጋርተን ግንባታ፣ በኤሌመንተሪ ስኩል ግንባታ የነበሩ እድሳት፣ በትምህርት ቤት ምገባ፣ በአስተማሪዎች ብቃት ማሻሻል፣ የአስተማሪዎች ኑሮ ማሻሻል ላይ የተሰራው ስራ በእጅጉ ከተማውን ያስመሰግነዋል። ልክ እንደዛ የሚቀጥሉት ዓመታት ግን በጤና ሴክተር ሰርቪስ ላይ ሳንቸገር መተን ታክመን ቪአይፒ ተብሎ ሳይሆን ማንኛውም ዜጋ ታክሞ የሚሄድበትን መንገድ ለመፍጠር የእናንተ ቀጥተኛ አመራር ስለሚያስፈልግ ደሞም እንደምትችሉ ስላሳያችሁን በጤናው ሴክተር የሚጨበጥ ለውጥ ከተማችን ውስጥ መጥቶ ክልሎች ከዚህ ከተማ ትምህርት ወስደው
መሰል ስራ እንዲሰሩ አበክራችሁ እንዲሰሩ አደራ ማለት እፈልጋለሁ። ሐኪሞች፣ እዚህ የሚሰሩ ነርሶች፣ የጤና ሙያተኞች እንኳን ደስ አላችሁ። እንደዚህ ባለው ስፍራ መስራት በጣም እድለኝነት ነው። ኢትዮጵያ ውስጥ ቀበሌና ሆስፒታል መሄድ በጣም ከባድ ነው። በንጹህ ፊት በፈገግታ ሰርቪስ መስጠት እንድንለማመድ አደራ ማለት እፈልጋለሁ። በዚህ ስራ የተሳተፋችሁ አስደናቂ ስራ ሰርታችኋል። እንኳን ደስ ያላችሁ። ክብርት ከንቲባ እንኳን ደስ ያላችሁ። በርቱ፣ እንበርታ፣ እንስራ። የመለወጥ ትልቅ ተስፋ ያላት ሀገር ናት። እንደምታዩት በሁሉም ሴክተር ውጤት እየመጣ ነው ያለው። ሳንኩራራ ሳንረካ ይሄኛውን ቶሎ ዛይ ረስተን አዲስ በመጀመር የምንዘረጋ ከሆነ ኢትዮጵያ ትለወጣለች። እርካታ በሽታ ነው። እርካታ ያስራል። እርካታ ወደ ኋላ ብቻ እንድናይ ያደርጋል። አምና እኮ እንትን ሰርቼ ወደዛ ይወስዳል። መጥፎ በሽታ ነው እና ክብርት ከንቲባ እኛ እንረካላችኋለን፣ እናንተ ስሩ። እንዳትቆሙ አደራ ለማለት ነው። ስለነበረን ጊዜ እጅግ አድርጌ ያመሰግናለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን። መልካም በዓል።